አድማጭ ተመልካቾቻችን እንደምን ቆያችሁ? እንደተለመደው ዩናይትድ በሆኑ መረጃዎች ተመልሰናል። ለሚቀጥሉት ጥቂት ደቂቃዎች አብራችሁን ከቆያችሁ ስለ ማንቸስተር አዲስ የወጡ መረጃዎችን የምናጋራችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ቪዲዮን ከመጀመራችሁ በፊት ግን ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ይህ የማንቸስተር ዩናይትድ ኢትዮጵያ ዩቲዩብ ቻናል ሲሆን በዚህ ዩቲዩብ ቻናል ስለ ማንቸስተር ዩናይትድ ወቅታዊና አዳዲስ መረጃዎችን ስለምናጋራ ከመረጃዎቹ ትካፈሉ ዘንድ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ከዛ በተጨማሪም ይህንን ቪዲዮ ላይክ በማድረግ ተደራሽነታችንን እንድታሰፉልን እየጠየቅን ዛሬ ወዳዘጋጀንላችሁ አዳዲስ ዩናይትዳዊ መረጃዎች እንለፍ። የቀድሞ የማንቸስተር ዩናይትድ ጊዜያዊ አለቃ የነበረው ራልፍ ራንግኒክ ስለ ክለባችን ያለውን አስተያየት ሰጥቷል። በኤሮፓ ሊግ የግማሽ ፍጻሜ መጀመሪያ ጨዋታ ዩናይትድ አትሌቲኮ ቢልባውን 3-0 በሆነ ውጤት በማሸነፍ በዚህ ወር መጨረሻ ወደ ፍጻሜው ለማለፍ ጥሩ ዕድልን ይዘዋል። ምንም እንኳን አስደናቂ የአውሮፓ ጉዞን ደጋፊዎች ቢወዱትም በእንግሊዝ እያሳዩት ያለው ብቃት ግን አሳዛኝ ነው። የዩናይትዱ አለቃ ሩበን አሞሪም ተመራጭ ያጨዋወት ዘይቤው 3 የመሃል ተከላካዮችና 2 የክንፍ ተከላካዮችን ይፈልጋል። እስከ ክረምት ድረስ ታዲያ በቀድሞ አሰልጣኝ ኤሪክ ቴን ሃግ ስር በፈረሙ ተጫዋቾች ላይ ለመተማመን ተገዷል። ማንቸስተሮች ራንግኒክን ከለቀቁ በኋላ ከ600 ሚሊዮን ፓውንድ በላይ ለዝውውር አውጥተዋል። በ6 ወራት ቆይተው ክለቡ የልብ ቀዶ ጥገና እንደሚያስፈልገው የተናገረው ራንግኒክ የቀድሞ ክለቡን ወቅታዊ ችግር አስመልክቶ ባደረገው ከባድ ግምገማ የወጣውን ዋጋ በማንሳት መገረሙን ተናግሯል። ጥቂት መሰረታዊ ነገሮችን መለወጥ መጀመራቸውንና ከዚያን ጊዜ ጀምሮ እስከ 750 ሚሊዮን ፓውንድ ለአዳዲስ ተጫዋቾች ወጪ ተደርጓል ሲል ለካናል ፕላስ ኦስትሪያ ተናግሯል። ራንግኒክ ሲናገር ይህ ዓመት ለነሱ ሌላ ተስፋ አስቆራጭ ዓመት ነበር። የሚሆነውን ማየት አስደሳች አይደለም። በውድድር ዘመኑ አጋማሽ ከ3 ወይም ከ5 ተከላካዮች ጋር የሚጫወት አሰልጣኝ ያስፈረሙ ሲሆን ቡድኑ ከዚህ ቀደም በ4 ተከላካዮች ላይ የተመሰረተ ነበር። በእርግጥ በኤሮፓ ሊግ አሸናፊ ለመሆን አቅም አላቸው። ብዙዎች በሊዮን ጨዋታ ላይ ባደረጉት ነገር ተደስተዋል። በእርግጥ ለዛ ምሽት ድል ስታዲየሙ ትልቅ ተጽዕኖ ነበረው። ስለሆነም ያን ያህል መደሰት የለባቸውም። ቡድኑ አሁንም ብዙ ችግሮች አሉበት። ብዙዎቹ ተጫዋቾች ዋጋ ቢስ ናቸው። አዲሱ አሰልጣኝ ካለፈው አሰልጣኝ ጋር በማያንስ መልኩ የዝውውር ገንዘብ ማውጣትን ይፈልጋል። ስለሆነም አሁንም ደጋፊዎች ሌላ ቡድን ለመመልከት ይገደዳሉ ብሏል። ራንግኒክ ከተሰናበተ በኋላ በነበሩት ዓመታት ስለ ክለቡ በተለያዩ ጊዜዎች አስተያየቶች ሲሰጡ ነበር። ክለቡ እንደ አንቶኒ፣ ራስመስ ሆይሉንድና ካዝሜሮ ያሉ ተጫዋቾችን በከፍተኛ ክፍያ ማምጣታቸውና ትልቅ ደሞዝ መክፈላቸው ይታወቃል። በኦልድ ትራፎርድ ያለው ሁኔታ በጣም አስከፊ ነው። የክለቡ ባለቤት ሰር ጂም ራትክሊፍ የክለቡን ሁኔታ ለማስተካከል ወጪን መቀነስ እንደሚያስፈልግም አምነዋል። ሰር ጂም ራትክሊፍ የፈረንሳዩን ክለብ ለመሸጥ እንደሚፈልግ ተገለጸ። የማንቸስተር ዩናይትዶች አናሳ ባለቤት ሰር ጂም ራትክሊፍ የሊግ አንዱን ክለብ ኒስ ሽያጭን በማሰብ ላይ መሆናቸው ተዘግቧል። ኢኒዮስ በ2019 የፈረንሳዩን ክለብ 100% ድርሻውን በ100 ሚሊዮን ዩሮ ገዝተውት ነበር። ራትክሊፍ መጋቢት ወር ላይ በእግር ኳስ ደረጃቸው ምክንያት የፈረንሳይ ውድድርን መመልከት አልወድም ብሎ ተናግሮ ነበረ። በባለብዙ ክለብ የባለቤትነት ሕጎች ምክንያት ባለፈው ክረምት ወሳኝ ዝውውሮችን ከኒስ ወደ ማንቸስተር ባለማድረጋቸው ራትክሊፍ ብዙ ጊዜ በቁጭት ሲናገር ነበረ። እንዲሁም ዩኤፋ የጋራ ባለቤት ያላቸው ክለቦች በተመሳሳይ ውድድር እንዲሳተፉ አይፈቅድም። ይህም ራትክሊፍን አላስደሰተም። የኒውዮርክ ኢንቨስትመንት ባንክ ለፈረንሳዊ ክለብ ገዢ ለማግኘት በኢኒዮስ ተወክሏል። ዘ አትሌቲክስ እንደዘገበው ለኒስ ክለብ ሽያጭ የተጠየቀው አዲስ ዋጋ 250 ሚሊዮን ዩሮ ነው። የፈረንሳዩ ክለብ በአሁኑ ሰዓት በሊግ 1 6ኛ ደረጃ ላይ ተቀምጧል። ባለፈው ሳምንት መጨረሻ ኒስ ፒኤስጂን በማሸነፍ የፈረንሳይ ሻምፒዮናው ሽንፈት ያላስተናገደበትን ዓመት ማቋረጥ ችሎ ነበረ። የሽያጭ ጉዳዩ መሰማት የጀመረው ራትክሊፍ ባለፈው ዓመት የካቲት ወር ከፊል ስልጣኑን ከተረከበ በኋላ በዩናይትድ ብዙ የሰራተኞች ቅነሳ ካደረገ በኋላ ነው። ከ8 ወራት በፊት ራትክሊፍ 250 ሰራተኞቻቸውን ያሰናበቱ ሲሆን የዩናይትድ የእግር ኳስ ግንዛቤና ፈጠሮች ዳይሬክተር ሪቻርድ ሃውኪን እና የእግር ኳስ ኦፕሬሽን ዳይሬክተር ዴቪድ ሃሪሰን ሁለቱም ከዚህ በኋላ በቡድን ውስጥ ሚና እንደማይኖራቸው ተነግሯቸዋል። ማንቸስተር ዩናይትድ የ25 ዓመቱን የክንፍ ተጫዋች በማስፈረም የአጥቂ ክፍላቸውን ማጠናከር ይፈልጋሉ ሲል የቀድሞ ስካውት ተናግሯል። ማንቸስተር ዩናይትዶች የበርንማውዙን ኮከብ አንቷን ሴሜኒዮን ለማስፈረም እያሰቡ ይገኛል። ዩናይትዶች በዚህ ክረምት አጥቂዎችን ለማስፈረም የሚፈልጉ ሲሆን የፕሪሚየር ሊጉን ኮከብ ለማምጣትም ይመኛሉ። የማንቸስተር ዩናይትድ የቀድሞ ዋና ስካውት ሚክ ብራውን እንዳሉት ሩበን አሞሪም ሴሜኒዮ ወደ ቡድኑ እንዲቀላቀል ይፈልጋል ብሏል። ሚክ ብራውን ዩናይትድ ሴሜኒዮን ከታችኛው ዲቪዚዮን ጀምሮ መመልከታቸውን አስታውሶ የፊት አጥቂው ጫናዎችን መቋቋም እንደሚችል ያሳየ በመሆኑ ተመራጭ መሆኑን ለፉትቦል ኢንሳይደር ተናግሯል። ሚክ ብራውን ሲናገር
ማንቸስተር ዩናይትድ በሴሜኒዮ በዚህ ውድድር ዘመን ተደንቋል። ተጫዋቹ አሞሪም የሚፈልገውን ነገር ያሟላል። ሴሜኒዮ ጠንካራ፣ ፈጣን፣ ብዙ ጉልበት ያለውና ጠንክሮ የሚሰራ ተጫዋች ነው። በአየር ላይ ኳስም ጥሩ ነው። ይህም ለቡድኑ ተጨማሪ ነገር ያመጣል። ዩናይትዶች ይህንን ሁሉ ያውቃሉ። አሞሪምም የእርሱን 3-4-3 ስርዓት መጫወት እንደሚችል ያስባል። ሴሜኒዮ በሶስት ቦታዎች ውስጥ መጫወት ይችላል። ነገር ግን በእኔ ግምት ዩናይትድን ወደ ቀድሞ ክብሩ የሚመልስ ተጫዋች ነው ብዬ አላስብም። ተጫዋቹ ምን ያህል ጠንክሮ እንደሰራና መሻሻል እንዳሳየ ግን የሚታይ ነገር ነው ብሏል። ሴሜኒዮ በዚህ የውድድር ዘመን ባደረጋቸው 33 የፕሪሚየር ሊግ ጨዋታዎች 9 ጎሎችን ሲያስቆጥር 4 ጊዜ አሲስት ማድረግ ችሏል። በ4 የኤፍኤ ካፕ ጨዋታዎችም 2 ግቦችን አስቆጥሯል። ተጫዋቹ ከማንቸስተር ዩናይትድ በተጨማሪ በሌሎች ክለቦችም እንደሚፈለግ ይታወቃል። የክለባችን ተከላካይ የሆነው ሃሪ ማጉዌር በማንቸስተር መቆየት እንደሚፈልግ ተገለጸ። ሃሪ ማጉዌር ከማንቸስተር ዩናይትድ ጋር አዲስ ኮንትራት ለመፈራረም ሙሉ ፍላጎት እንዳለውና እንዲያውም በክለቡ የተጫዋችነት ሕይወቱን ለመጨረስ ፍላጎት እንዳለው ተሰምቷል። ምንም እንኳን ዩናይትድ የኤሮፓ ሊግ ዋንጫን በማንሳት ዓመቱን ለመታደግ እየተቃረበ ቢሆንም የውድድር ዘመኑ ግን አስከፊ መሆኑ ግልጽ ነው። ማንቸስተር ዩናይትድ አትሌቲኮ ቢልባኦን በሜዳው በግማሽ ፍጻሜው ጨዋታ አሸንፏል። ሃሪ ማጉዌርም በዚህ ጨዋታ ጥሩ እንቅስቃሴ አድርጎ ነበረ። የ32 ዓመቱ የመሃል ተከላካይ አሞሪም በፍጥነት ሊተማመንበት እንደሚችል የተገነዘበ ሲሆን ከዘ ቴሌግራፍ በተገኘው መረጃ በጥር ወር ማጉዌር ኮንትራት ውስጥ የ1 ዓመት ማራዘሚያውን ከፈረመ በኋላ አሁንም ተጨማሪ ዓመት ለመፈረም ዝግጁ መሆኑን ዘግቧል። ማጉዌር በአሞሪም ስር በጣም ጥቂት ከሆኑ መሪዎች አንዱ እንደሆነ ይታሰባል። ማንቸስተር ዩናይትድም ማጉዌር የወደፊት ሕይወቱን በኦልድ ትራፎርድ እንዲያሳልፍ የኮንትራት ማራዘሚያ እንዲፈርም ይፈልጋሉ። ዘ አትሌቲክስ እንዳረጋገጠው ማጉዌር በዩናይትድ ለረጅም ጊዜ እንዲቆይ ይፈልጋሉ ሲል ገልጿል። ከዘ ቴሌግራፍ በተገኘ ተመሳሳይ ዘገባ የ32 ዓመቱ ማጉዌር አሁን ካለው የ1 ዓመት ማራዘሚያ በላይ ለረጅም ጊዜ አዲስ ኮንትራት ይፈልጋል። ማጉዌር የሚቀጥለው የውድድር ዘመኑ በዩናይትድ የመጨረሻው እንዳልሆነ ተስፋ ያደርጋል። ተከላካዩ ስራውን በኦልድ ትራፎርድ ለማጠናቀቅም ይፈልጋል። ማንቸስተር ዩናይትዶች ባለፉት 2 የክረምት የዝውውር መስኮቶች ማጉዌርን ለመሸጥ ሞክረዋል። ስምምነቱ በተጫዋቹ በኩል ውድቅ ከመደረጉ በፊት ከዌስትሃም የ30 ሚሊዮን ፓውንድ ዋጋ በ2023 ተቀባይነት አግኝቷል። እንደሚታወሰው ማጉዌር በቀድሞ አለቃ ኤሪክ ቴን ሃግ ስር የጠፋ መስሎ ነበር። ነገር ግን በአሞሪም ስር ያሳየው ለውጥ አስደናቂ ሆኖ ተገኝቷል። የቼልሲ ኮከብ ወደ ማንቸስተር ዩናይትድ ለመዘዋወር ክፍት እንደሚሆን ጋዜጠኛው ተናግሯል። ማንቸስተር ዩናይትዶች በዚህ ክረምት አጥቂ ክፍላቸውን ለማጠናከር እየፈለጉ ሲሆን የዝውውር ኢላማቸውንም ከወዲሁ አውቀዋል። ዩናይትዶች በዝውውር ንግዳቸው ላይ ገንዘብ ለማግኘት በማቀድ አሊያንድሮ ጋርናቾንና ሌሎች ተጫዋቾችን በዚህ ክረምት ለመሸጥ እያሰቡ ይገኛል። በሚቀጥለው ሲዝን አጥቂ ክፍላቸውን ለማደስ የተሻሉ አማራጮችን እየፈለጉ ሲሆን ቪክተር ኦሲማንም በራዳራቸው ላይ ይገኛል። ታማኙ ጋዜጠኛ ሚጌል ዴላኒ የቼልሲው ኮከብ ኮል ፓልመር ወደ ማንቸስተር ዩናይትድ ለመዘዋወር ክፍት እንደሚሆን በመግለጽ ትልቅ ማበረታቻ ሰጥቷል። ጋዜጠኛው አክሎም በዚህ ክረምት ፓልመርን ለማስፈረም የዝውውር ዕድል አይኖርም ብሏል። ጋዜጠኛው በስካይ ስፖርት ፖድካስት ላይ ሲናገር ብዙ ክለቦች ኮል ፓልመርን ይፈልጋሉ። ማንቸስተር ዩናይትድም ማንኛውም አይነት ዕድል ካለ እርሱን በቁም ነገር ሊመለከቱት ይፈልጋሉ። ፓልመር ወደ ማንቸስተር ለመሄድ ክፍት ይሆናል ብዬ አስባለሁ። ነገር ግን በእውነቱ ይህ ዝውውር በዚህ ክረምት የመከሰት ዕድል የለውም። የፕሪሚየር ሊጉ ኃያል ክለቦች ቼልሲና ማንቸስተር ዩናይትድ ባለፉት ዓመታት በትላልቅ ዝውውሮች ላይ አብረው ሰርተዋል። ፓልመር በክለቡ የቼልሲ ምርጥ ተጫዋች በመሆኑ ዩናይትድም ሆነ ሌላ ክለብ እርሱን ለማስፈረም ከባድ እንደሚሆንባቸው ግልጽ ነው። ሰማያዎቹ ከተጫዋቹ ጋር ለመለያየት ምንም ፍላጎት የላቸውም። ፓልመር የአሁኑ ፕሮጀክታቸው ዋና ምሰሶ ስለሆነ ቼልሲን በቀላሉ አይለቅም ተብሏል። ማንቸስተር ዩናይትዶች ከሪያል ማድሪድ የዝውውር ውል ከፍተኛ ትርፍ የማግኘት እቅድ እንዳላቸው ተገለጸ። ማንቸስተር ዩናይትዶች የሪያል ማድሪድ የዝውውር ኢላማ የሆነውን አልቫሮ ካሬራስን በማዘዋወር ከፍተኛ ትርፍ የማግኘት ዕድል እንዳጋጠማቸው ተዘግቧል። ስፔናዊው የግራ መስመር ተከላካይ በአሁኑ ሰዓት በቤኔፊካ ይገኛል። ማንቸስተር ዩናይትድን ከለቀቀ በኋላ ተጫዋቹ ብቃቱን በከፍተኛ ደረጃ አሳይቷል። ካሬራስ በዩናይትድ የመጀመሪያ ቡድን ውስጥ ብዙ ዕድል አላገኘም፣ ነገር ግን በቤኔፊካ ያለውን አቅም አሳይቷል። እናም ራሱን ለትልልቅ ዝውውሮች ማዘጋጀት ችሏል። እንደ ዲያሪዮ ኤኤስ ዘገባ ከሆነ በዚህ ክረምት ሪያል ማድሪድ ካሬራስን ለማስፈረም የሚሞክርበት አስደሳች ሁኔታን ሊመለከት ይችላል። ሪፖርቱ ዩናይትዶች በዚህ ክረምት ተከላካዩን በ18 ሚሊዮን ዩሮ የመመለስ ውል አላቸው። ስለዚህ አልቫሮ ካሬራስን ወዲያውኑ ለሪያል ማድሪድ በመሸጥ ከ30 እስከ 35 ሚሊዮን ፓውንድ የሚደርስ ትርፍ ሊያገኙ ይችላሉ። ዩናይትድ በካሬራስ ገንዘብ ለማግኘትና ገንዘቡን በሌሎች ዝውውሮች ላይ ለማድረግ ጥሩ መፍትሄ ሊሆንላቸው ይችላል።
የ2 ዓመቱ ተጫዋች እንደ ሪያል ማድሪድ ባለ ትልቅ ክለብ መፈለጉ ጥሩ ችሎታ እንዳለው ግልጽ ያደርገዋል። ነገር ግን ዩናይትድ እርሱን መልሶ በማምጣት ሊጠቀም ይችላል። ፓትሪክ ዶርጉ በጥር ዩናይትድን ከተቀላቀለ በኋላ በጣም አሳማኝ አጀማመር አልነበረውም። ስለሆነም ተጫዋቹን መመለስም የተሻለ አማራጭ ይሆናል። በተጫዋቹ ዝውውር ሪያል ማድሪድ ከማንቸስተር ዩናይትድ የበለጠ ተወዳጅ እንደሚሆን ጥርጥር የለውም። ካሬራስ ከዚህ ቀደም እድል ካልተሰጠው በኋላ ወደ ዩናይትድ የመመለስ ፍላጎት ላይኖረው ይችላል። ስለዚህ ዩናይትድ ያንን የመግዛት አማራጭ ቢኖረውም ተጫዋቹ ተመልሶ እንዲመጣና የሩበን አሞሪም ቡድን አባል እንዲሆን ማሳመን ከባድ ይሆናል። ሩበን አሞሪም ስለ ማንቸስተር ዩናይትዱ ኮከብ የወደፊት ዕጣ ፈንታ አስገራሚ ፍንጭን ሰጥቷል። የማንቸስተር ዩናይትዱ አማካኝ ካዝሜሮ አሁንም የኦልትራፎርድ ሕይወቱን ለመቀየር እድሉ ሊኖረው እንደሚችል ሩበን አሞሪም ተናግሯል። ልምድ ያለው ብራዚላዊ ኢንተርናሽናል ባለፉት ሳምንታት እጅግ ተሻሽሎ ተመልክተነዋል። ካዝሜሮ በሩበን አሞሪም ስር የማንቸስተር ዩናይትድ ዳግም መነቃቃት ውስጥ ቁልፍ ሚና ሊኖረው ይችላል። ባለፈው የውድድር ዘመን በጣም መጥፎ ቢመስልም ካዝሜሮ በአሞሪም ስር እውነተኛ መሻሻል ምልክቶችን እያሳየ ይገኛል። ፖርቹጋላዊ ታክቲሻን የ33 ዓመቱን ተጫዋችም አወድሶታል። ካዝሜሮ በጣም ተሻሽሏል። የሚጫወትበትን መንገድ ሳይሆን የሚሮጥበትን መንገድ ማየት ትችላላችሁ። በጣም ጠንክሮ እንደሰራ ያሳያል። ካዝሜሮ ለሁሉም ተጫዋች በጣም ጥሩ ምሳሌ ነው። በማንቸስተር ዩናይትድ ላሉ ተጫዋቾች ሁሉ ትምህርት ነው። ሁሉ ነገር በአንድ ጊዜ ሊለወጥ አይችልም ብሎታል። ማንቸስተር ዩናይትድ ከማቲያስ ኩና ዝውውር በኋላ ሌላኛውን ብራዚላዊ እየፈለገ መሆኑ ተገለጸ። ማንቸስተር ዩናይትዶች የሪያል ማድሪዱን ኮከብ ሮድሪጎን ለማስፈረም 70 ሚሊዮን ፓውንድ ለማቅረብ አቅደዋል። ባለፈው ክረምት የኪሊያን ምባፔን መምጣት ተከትሎ ሮድሪጎ በማድሪድ የወደፊት ዕጣ ፈንታው ላይ እርግጠኛ አይደለም። ከዚህ የውድድር ዘመን በኋላ መቆየቱ አጠራጣሪ ሆኗል። የ4 ዓመቱ ተጫዋች ኮንትራቱ ሊጠናቀቅ 3 ዓመት ቀርተውታል። ነገር ግን ሳንቲያጎ በርናባውን ለመልቀቅ እያጤነ ይገኛል። የሊቨርፑሉ የፊት መስመር ተጫዋች የኮንትራት ማራዘሚያ ሳይፈርም በፊት ወደ ፕሪሚየር ሊግ ስለመዘዋወር ሲነሳበት ነበረ። ሊቨርፑሎች የሞሐመድ ሳላ ምትክ እንዲሆንም ይመኙ ነበረ። ዩናይትድ በዚህ ክረምት አጥቂ መስመሩን ለማጠናከር ተዘጋጅቷል። በዚህ ክረምት አንቶኒ፣ ጄደን ሳንቾ እና ማርከስ ራሽፎርድ ሁሉም ይሸጣሉ ተብሎም ይጠበቃል። በክረምት የዝውውር መስኮት ማንቸስተር ዩናይትድ ለሮድሪጎ 70 ሚሊዮን ፓውንድ ሊያቀርብ ይችላል። ሪፖርቱ የዩናይትድ ባለሥልጣናት ሮድሪጎ አዲሱን ፕሮጀክታቸውን የመምራት ችሎታ፣ ልምድና አቅም እንዳለው ያምናሉ ሲል ዘግቧል። ሩበን አሞሪም በኦልትራፎርድ ኃላፊነቱን ከተረከበ በኋላ ዋናው ጉዳይ ፊት መስመሩን ማስተካከል ሲሆን ብራዚላዊ በማድሪድ በነበረበት ጊዜ የጎል ብቃቱን አሳይቷል። ሮድሪጎ ብዙውን ጊዜ በቀኝ መስመር ይጫወታል፣ ነገር ግን በመሃል አጥቂነት ሚና መጫወትን ይችላል። ይህም ከማቲያስ ኩንሃ ጋር ተመሳሳይ ያደርገዋል። የወልቨርሃምፕተኑ የፊት አጥቂ የዩናይትድ የመጀመሪያ የክረምት ፊርማ የመሆን ዕድሉ እየጨመረ መጥቷል። ኩንሃ በአሞሪም 3-4-3 ስርዓት በግራ በኩል የሚጫወት ይመስላል። የአገሩ ልጅ ሮድሪጎ ደግሞ በቀኝ በኩል ጥቅም ላይ ሊውል ይችላል። ሮድሪጎ ባለፈው የውድድር ዘመን ቡድኑ የአውሮፓ ሻምፒዮንስ ሊግ እና የላሊጋ ዋንጫን ሲያነሳ ከማድሪድ ድንቅ ተጫዋቾች አንዱ እንደነበር ይታወሳል። ሰላም፣ እንዴት ናችሁ? ይህ ስለ ማንቸስተር ዩናይትድ ብቻ የሚዘገብበት የማንቸስተር ዩናይትድ ኢትዮጵያ የዩቲዩብ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እንጠይቃችኋለን። አዲስ ካልሆናችሁና ሰብስክራይብ ካደረጋችሁ ደግሞ ሼር እንድታደርጉ በትህትና እንጠይቃችኋለን ማለት ነው። ዛሬም በአዲስ ፕሮግራም ተገናኝተናል። በዛሬው ፕሮግራም ደግሞ በፕሪሚየር ሊግ በ35ኛ ሳምንት የእንግሊዝ ፕሪሚየር ሊግ ማንቸስተር ዩናይትድ እና ብሬንትፎርድ በብሬንትፎርድ ኮሚኒቲ ስታዲየም በለንደን በምዕራብ ለንደን ማለት ነው ጨዋታቸውን ያደርጋሉ። ስለዚህ ጨዋታ መነሳት ያለባቸውን ፖይንቶች አንድ ላይ የምናነሳ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ ተጋብዛችኋል። ማንቸስተር ዩናይትድ ከአስደናቂው ወይም ደግሞ ከማይታመነው ምሽት ማንቸስተር ዩናይትድ በዚህ ዓመት በእርግጠኝነት ዩሮፓ ሊጉ ላይ ነው አይደል እንዳለ ባይባልም ግን ብዙ አሪፍ የሚባሉ ምሽቶችን እያሳለፈ የሚገኘው አሁንም በአውሮፓ ውድድሮች ላይ ያልተሸነፈው ክለብ ሆኖ መቀጠሉ የሚታወቅ ነገር ነው። በዩሮፓ ሊግ ላይ ምንም አይነት ሽንፈት አላስተናገደም። ከዚህ በፊት እንደሚታወቀው በሶስት አሰልጣኞች ተሰልጥኖ በሶስት አሰልጣኞች ስር ተጫውቶ ዩሮፓ ሊጉ ላይ ምንም አይነት ሽንፈት ያላስተናገደ ቡድን ያደርገዋል ማለት ነው። የሩበን አሞሪም ቡድን እንግዲህ በሳን ማሜስ በስፔን በባስክ ግዛት ውስጥ እንግዲህ የተደረገውን ጨዋታ አሸንፎ በጥሩ ሁኔታ በጥሩ ሞራል በጥሩ ተነሳሽነት ነው ወደ እንግሊዝ የተመለሰው። ግን ደግሞ ልዩነት አላቸው አይደል? ሁለቱ በዩሮፓ ሊግ ያለው ማንቸስተር ዩናይትድ እና በፕሪሚየር ሊግ ያለው ማንቸስተር ዩናይትድ በጣም ብዙ ልዩነት ስላላቸው ያ ሞራል ወይ ደግሞ ያ ተነሳሽነት ምናምን የሚባሉት ነገሮች በዚህ በፕሪሚየር ሊጉ ላይ ይሰራሉ ተብሎ ብዙም አይጠበቅም። ምክንያቱም እንዳለውም ከሆነ በጋዜጣዊ መግለጫው ላይ እንደተናገረውም ከሆነ የሚያሳርፋቸው ተጫዋቾች ይኖራሉ። እነሱም ቤንች እያደረገ ለልጆች ወይ ደግሞ ለታዳጊዎች እድል የሚሰጥበት እድል ይኖራል ወይ ደግሞ አጋጣሚ ይኖራል ተብሎ ነው የሚታሰበው። በእርግጥ ማንቸስተር ዩናይትድ ኦልሞስት በመጀመሪያው ዙር ላይ ብዙ ነገሮችን ገሎ ነው ያለፈው ማለት
እንችላለን ወይ ደግሞ እንደዛ ለማለት ያስደፍረናል። ግን ደግሞ አሁንም ነገሮች ገና አላለቁም አልተጠናቀቁም በሚለው ትኩረትም ላለመበታተን እንደዚሁም ደግሞ ከዛ በኋላ ላለውም ጨዋታ እንደዚሁ ዝግጁ ለማድረግ ይሄንን ጨዋታ ወይ ደግሞ ከብሬንትፎርድ ጋር የሚኖረውን ጨዋታ በቤንች ሊጀምር የሚችልበት እድል ይኖራል። ሶ ከዩሮፓ ሊጉ ጋር ብዙም የሚገናኝ አይነት ውጤት ይመዘገባል ተብሎ አይጠበቅም ብዬ ነው ማሰብ። ምክንያቱም በፕሪሚየር ሊጉ ማንቸስተር ዩናይትድ 14ኛ ደረጃ ላይ ነው ያለው። ከዚህ በላይ ወይ ደግሞ ከዚህ በኋላ ምንም የሚያጣውም የሚያገኘውም ነገር ስለሌለ አልፎ በስነ ስርዓት ዩሮፓ ሊጉ ላይ ፎከስ አድርጎ የመጫወት ጉዳይ ነው እንጂ በፕሪሚየር ሊጉ ላይ ያን ያህል ነገር አይኖርም። ግን ስቲል ፕሪሚየር ሊጉ እንድንጠብቀው የሚያደርገን ግን ራሱ ሩበን አሞሪም በጋዜጣዊ መግለጫው ላይ እንደተናገረው እያንዳንዱን ጨዋታ ኮምፒቲቲቭ ሆነን ነው መግባት ያለብን። ምክንያቱም ምንም ቢሆን ምን ማንቸስተር ዩናይትድ መሆናችንን መረሳት የለበትም ወይ ደግሞ መርሳት የለብንም። ማንቸስተር ዩናይትድ እንደሆነ ደግሞ ስናስብ የትኛውም ጨዋታ እናሸንፋለን በሚል ሀሳብ ነው የምንሄደው ብሎ ተናግሯል። ሰው ከዚህ አንፃር ምንም እንኳን ሮቴሽኖች ቢኖሩ ምንም እንኳን ከዚህ በፊት ብዙ እድል ያልተሰጣቸው ተጫዋቾች እድል ቢሰጣቸው ግን ደግሞ ያለው ግን ሜንታሊቲ ያለው ድባብ ግን ዝም ብሎ ቀለል አድርጎት ለመሄድ ወይ ደግሞ ቀለል አድርጎ ተጫውቶ ለመመለስ እንዳልሆነ ይገመታል። እሱ ነገር እንግዲህ ጨዋታውን እንድንጠብቀው ያደርገናል ማለት ነው። እንግዲህ እነዚህ ሁለት ቡድኖች እንግዲህ ማንቸስተር ዩናይትድ እና ብሬንትፎርድ ያን ያህል ትልቅ የሚባል ታሪክ ወይም ደግሞ የእርስ በርስ ግንኙነት ይሄ ከደርቢ ጋር የተያዘ ምንም አይነት ነገር የለም። ተባባል ነው የለንደን ቡድን ነው ብሬንትፎርድ። ማንቸስተር ዩናይትድ ደግሞ የማንቸስተር ከተማ ክለብ ነው። ምንም የሚያገናኛቸውም ነገር የለም። ከተገናኙ ነው ብዙ ጊዜ የተገናኙ አይነት ቡድኖችም አሉ። የሚገርመው ለምሳሌ 2021 ላይ ነበር ብሬንትፎርድ ወደ ፕሪሚየር ሊግ ላይ አድጎ የነበረው ለመጀመሪያ ጊዜ በታሪኩ ማለት ነው ፕሪሚየር ሊጉ ላይና ከዛ በፊት ለመጨረሻ ጊዜ ተጫውተው የነበረው በ1947 ነበር። 1947 ደግሞ ማንቸስተር ዩናይትድ ከጦርነቱ በኋላ ተዳክሞ እንደምናውቀው ስታዲየሙ ላይ የደረሱትን ነገሮች እና በታሪክ እናውቃቸዋልና በዛ ምክንያት እንግዲህ ሪቢልድ እያደረገው ደግሞ ሪዴቨሎፕ ለማድረግ እየሞከረ ነበረ በሰር ማት በዝቢ ስር ማለት ነው። ብሬንትፎርድ ደግሞ ከሁለተኛው ወርልድ ዋር በፊት እንግዲህ በጣም ስትረግል እያደረጉ የነበራቸው ስቴፕ የነበራቸው በቃ እንደ ቲም ያላቸው ግሎሪ ራሱ በጣም ዲክላይን እያደረገ የመጣበትና ወደ ታችኞቹ በቃ የመጨረሻው ወደሚባሉት ሊጎች የወረዱበት አጋጣሚ ነበር። ለመጨረሻ ጊዜ ሁለቱ ቡድኖች ሲገናኙ ማለትም 2021 ላይ ብሬንትፎርድ ወደ ፕሪሚየር ሊግ ከማድረጉ በፊት የኮምፒቲቲቭ ማች ማለት ነውና ከማድረጋቸው በፊት የነበሩበት ሁኔታ ወደ መጨረሻ ሲያደርጉ የነበሩበት ሁኔታ ይሄኛው ነበረ። በ2021 ግን ፕሮሞት ከተደረገ በኋላ ከማንቸስተር ዩናይትድ ጋር በጃንዋሪ 2022 ነበረ በፕሪሚየር ሊግ የተጫወተው የነበረውና በቃ ከዛ ጊዜ በኋላ ከ1947 በኋላ ጨዋታ አድርገው የነበረው ወደ ፕሪሚየር ሊግ ካደገ በኋላ ብሬንትፎርድ በ2022 ላይ ነበረ ማለት ነውና ሲገናኙም እንግዲህ ኦልድ መኒ ቨርሰስ ኒው ሜተድ የሚል አይነት ቅጥያ ተሰጥቶት ነበረ ጨዋታቸው። ምክንያቱም ኦልድ መኒ የነበረና ከዛ በኋላ ኒው ሜተድ አሁን ለምሳሌ ብሬንትፎርዶች በአቅም በጣም ደከም ያሉ ናቸው። ሞር አንደርዶግ የሚባሉ አይነት ቡድኖች ናቸው። ግን ሞር ዘመናዊ የሆኑትን ነገሮች በደንብ አሻሽለው ምን ብለው ለእነሱ ፕሪሚየር ሊግ ላይ ማደግ ማለት ከነዛ ሁላ ወደታች የመሆኑ ወይም ደግሞ የበታችነት ጊዜያቶች በኋላ ወደዚህ መምጣት ለእነሱ ቀላል የሚባል ነገር አይደለም ማለት ነው። ከዛ አንጻር እንግዲህ አዲስ አስተሳሰብ አለ። ማንቸስተር ዩናይትድ ደግሞ ከዚህ በፊት የነበረው ሁኔታ ወይ ደግሞ ከዚህ በፊት የነበረው ታሪክ እንዳለ ተደርጎ የሚወሰድ ነው ማለት ነው። ከዛ ውጪ ሁለቱ እንግዲህ የማይረሱ አይነት ግንኙነቶች ወይም ደግሞ እርስ በርስ የተገናኙባቸው ጨዋታዎች አሉ። በአጠቃላይ ግን እስካሁን ድረስ ማንቸስተር ዩናይትድ እና ብሬንትፎርድ 20 ጊዜ ነው የተገናኙት። ከ20ው ማንቸስተር ዩናይትድ 11 ጊዜ ማሸነፍ ሲችል ብሬንትፎርድ ደግሞ 6 ጊዜ ሲያሸንፍ 3ቱን ደግሞ በአቻ ውጤት ወይም ደግሞ አቻ ሆኖ ነው እንግዲህ ያጠናቀቁት። ከሚታወቁት ወይ ደግሞ ከማይረሱት ጨዋታዎች መካከል ደግሞ የሚጠቀሰው በኦገስት 13 2022 ላይ ብሬንትፎርድ በዚህ በብሬንትፎርድ ኮሚኒቲ ስታዲየም ማንቸስተር ዩናይትድን አስተናግዶ 4-0 በሆነ ውጤት ያሸነፈበት ጨዋታ መቼም ከማይረሱና ሞር ታሪካዊ ከሚባሉ ጨዋታዎች መካከል ይጠቀሳሉ ማለት ነው። በመጀመሪያዎቹ 35 ደቂቃዎች ነው 4ቱም ጎሎች ገብተው ያለቁት። በሰዓቱ ደግሞ እንደምናስታውሰው ኤሪክ ቴን ሃግ ተቀጥሮ ነበረ። ከዛ በኋላ መጀመሪያ ከብራይተን ጋር ጨዋታ ነበረ፣ በዛም ተሸንፎ ከዛ በኋላ ደግሞ ከብሬንትፎርድ ጋር የነበረው ጨዋታ እንደዚሁ የመከላከል ችግር ብዙ ችግሮች የተስተዋሉበት ብቻ ማንቸስተር ዩናይትድ ማስታወስ የማይፈልገው አይነት ጨዋታ ነው። ሌላ ደግሞ ማንቸስተር ዩናይትድ በጣም ማስታወስ የሚፈልገው ጨዋታ ደግሞ በኦክቶበር 7 2023 የነበረው ጨዋታ በኦልድ ትራፎርድ የነበረው ማንቸስተር ዩናይትድ 1-0 ሲመራ ቆይቶ ባለቀ ሰዓት ላይ በስኮት ማክቶሚናይ አሁን በናፖሊ የሚጫወተው ስኮት ማክቶሚናይ 2 ጎሎች አማካኝነት 2-1 በሆነ ውጤት ያሸነፈበት አጋጣሚ በማንቸስተር ዩናይትድ ቤት በኩል በጭራሽ ከማይረሱት መካከል ይጠቀሳል። በፕሪሚየር ሊጉ በአጠቃላይ 6 ጊዜ ነው ማንቸስተር ዩናይትድ እና ብሬንትፎርድ የተገናኙት። 4ቱን ማንቸስተር ዩናይትድ ማሸነፍ ሲችል ብሬንትፎርድ ደግሞ 1 ጊዜ ነው ያሸነፈው፣ አንዱን ደግሞ በአቻ ውጤት ተጠናቋል ማለት ነው። እስካሁኗ ጊዜ ድረስም እንግዲህ ሁለቱ የሚያደርጉት ጨዋታ ብዙ ጊዜ በጎል የሚታጀብ ነው ደግሞ ጎል የሚገባበት ጨዋታ ነው ተብሎ የሚታሰብ ደግሞ የሚጠበቅ አይነት ጨዋታ ነው። እንዲሁም በጨዋታ አቬሬጅ ጎል ተብሎ ራሱ የተሰራው 3 ጎል ነው። እንግዲህ በአንድ ጨዋታ ቢያንስ 3 ጎል ይቆጠራል ነው ላይክ
በሁለቱም ሳይድ ማለት ነው 2-1 ሊያልቅ ይችላል፣ 3-0 ያው 4-0 የምናውቀው ነገር ነውና አቬሬጅ ጎል ፐር ማች በሚለው ከተመለከትን 3 ጎል በጨዋታ ይቆጠራል የሚል አይነት ነገር አለው። በአጠቃላይ ማንቸስተር ዩናይትድ 12 ጎሎችን ሲያስቆጥር ከነዚህም እንግዲህ ብሬንትፎርድ ደግሞ 8 ጎሎችን ማስቆጠር ችሏል ማለት ነው። እንግዲህ ስለ ሁለቱ ስላላቸው ታሪክ በእንደዚህ አይነት መልኩ በተወሰነ ካየን እንግዲህ አሁን ደግሞ ሩበን አሞሪም ከጨዋታ በፊት የሰጠው መግለጫ አለና ስለዛ ደግሞ ምን ተባለ የሚለውን ነገር ደግሞ ለማየት እንሞክራለን። መጀመሪያ የተጠየቀው ጥያቄ ሊጉና በዩሮፓ ሊጉ ማንቸስተር ዩናይትድ በጣም የተለያዩ ቡድኖች ናቸው ማለት ማንቸስተር ዩናይትድ በሊጉ ያለው አቋም በዩሮፓ ሊጉ ያለው አቋም በጣም የተለያየ ነው። ያስቆጠራቸውም ጎሎች ያሸነፋቸው ጨዋታዎች በጣም ይለያያሉና እንዴት ነው ተጫዋቾቹ ይሄን ነገር ለይተውታል ወይ እንዴት ነው አንተስ ጋር ያለው ነገር አይነት ነገር ተብሎ በተጠየቀበት ሰዓት ላይ ኦፍ ኮርስ ይሄን ነገር ሪስክ መውሰድ አለብን በቃ ባንፈልጉም እውነታው ግን ይሄኛው ነው። ለምሳሌ እንደ ማዝራዊ አይነት ተጫዋቾች በቃ ለመጎዳት ጫፍ ላይ ነው ያሉ። ስለዚህ እሱ እንደሱ አይነት ተጫዋች ደግሞ ማስገባት ትልቅ ሪስክ ነው ያለው። በሱ ቦታ ደግሞ ብዙ አማራጮች የሉ። ስለዚህ ሪስኮችን መውሰድ ግዴታ ነው ብሎ በጨዋታው ላይ ያው በማዝራዊ ቦታ በተለይ ሌላ ወጣት ተጫዋች ሊያስገባ የሚችልበት እድል እንዳለ እንደዚሁ ሩበን አሞሪም የተናገረበት ሁኔታ አለ። ሁለተኛ የተጠየቀው ጥያቄ ደግሞ ስለ አማድ ዲያሎ ነበር። አማድ ዲያሎ እንግዲህ በአውሮፓ ሊጉ ጨዋታ ላይ ተቀይሮ ገብቶ የተወሰኑ ደቂቃዎችን ሜዳ ላይ አሳልፎ ነበርና እንዴት ነው እሱን ስለማጣት አይነት ስታፍ ነገር ነበር ተጠይቆ የነበረው ሰው። በአጠቃላይ ሲመልስ አማድን በዛ ሰዓት ማጣት በጣም ሪስኪ ነበር ወይ ደግሞ በጣም ያስጨንቅ ነበር። ምክንያቱም ጥሩ ፎርሙላ ነበረ። ሃትሪክ የሰራበትን አጋጣሚዎች እናስታውሳለን። በሩበን አሞሪም ስር በተደጋጋሚ ጎሎችን የሚያስቆጥረው አማድ ዲያሎ ነበር። ጎል ከማስቆጠርም ደግሞ ባለፈ የሚያደርጋቸው እንቅስቃሴዎች የሚያስደንቁ ነበሩ። እንደምናስታውሰው መጀመሪያ ላይ በቀኝ ዊንግ ባክ ነበር ሲጫወት የነበረው። ከዛ በኋላ ከሁለቱ 10 ቁጥሮች አንደኛው 10 ቁጥር ተደርጎ ነበር ሲጫወት የነበረው። በሁለቱም ቦታ ላይ አሪፍ የሚባል ፐርፎርማንስ ሲያሳይ ተመልክተናል። በእርግጥ በዊንግ ባክ ቦታ ላይ የመከላከል ችግር አይተንበት ነበር። ግን በአጠቃላይ ግን ሩበን አሞሪም የተናገረው በጣም ኢምፖርታንት ተጫዋች ስለሆነ እሱን በዛ ሰዓት ማጣት በጣም ትልቅ የሚባል ኪሳራ ነው። ግን ደግሞ አሁን ተመልሷል፣ መቸኮል የለብንም። ቀስ ብለን ነገሮችን አይተን እንግዲህ ውሳኔዎችን እናስተላልፋለን። ከኛ ጋር አመቱን የሚጨርስበት ሁኔታ ይኖራል ብሎ ነበር የመለሰው። ሌላኛው የተጠየቀው ጥያቄ ደግሞ ምንድነው ብዙ ስኳዶችን ይዞ ሄዶ የነበረው እንደምናስታውሰው ወደ ለአውሮፓ ሊጉ ጨዋታ እንደነ ቺዶ ኦቢ ራሱ ሳይቀሩ ተጉዞ ነበርና ለዚሁ ጨዋታ ብሎ እነሱንም አብሮ ይዟቸው እንዲሄድና ትሬኒንግ አብሮ እንዲሰሩ እንዳደረጋቸው ተናግሯል። ሰው በምን አይነት መልኩ ነው የምትመርጠው ተብሎ ሲጠየቅ መጀመሪያ ላይ ተጫዋቾች ላይ በቃ ሪስክ መውሰድ አልፈልግም፣ በቃ ልክ ለጉዳት ቅርብ የሆኑ እንደ ማዝራዊ አይነት ተጫዋቾችን ቀጥታ ቤንች ይደረጋሉ። ከዛ ውጭ ደግሞ ሌሎች አሰስመንቶችን እናደርጋለን። ከዛ በኋላ ትሬኒንግ ላይ የሚደረግ ነገር አለ። ትሬኒንግ ላይ ደግሞ ሁሉም ወይ ደግሞ ፊት የሆኑትን ከለየም በኋላ ደግሞ የጨዋታው ጊዜ ላይ ማን ነው ጨዋታውን ለመጀመር አሪፍ ቁመና ላይ ወይ ደግሞ አሪፍ አቋቋም ላይ ያለው የሚለውን ነገር አይተን ነው በመጨረሻ ውሳኔ አስተላልፈን ቋሚ 11 ውስጥ የምናስገባው ብሎ ነበር የመለሰው። ሌላ የተጠየቀው ጥያቄ ደግሞ ስለ ካሴሚሮ እንደዚሁ ተጠይቋል። ካሴሚሮ እንግዲህ እንደምናውቀው በሩበን አሞሪም ስር ጭራሽ ተስፋ የላቸውም ከተባሉ ተጫዋቾች መካከል በግንባር ቀደምትነት የሚጠቀስ ነበረ። በጃንዋሪ ራሱ ሳይቀር ወደ ሳውዲ ሊሄድ ይችላል የሚሉ ወሬዎች ነበሩ፣ ምንም እንኳን እሱ ቢቀርም ማለት ነውና ስለ ካሴሚሮ ሁኔታ በተጠየቀበት ሰዓት ላይ ካሴሚሮ ለሁሉም ምሳሌ መሆን የሚችል ተጫዋች እንደሆነ በቃ ጠንክሮ አንድ ተጫዋች ጠንክሮ እስከሰራ ድረስ ናሬቲቭን መቀየር እንደሚችል ሞመንቶችን መቀየር እንደሚችል ያሳየበት ነው። ከዚህ በፊት ብዙ ነገሮች ጋር ከካሴሚሮ አጨዋወት ጋር ያልተስማማነው ነገር ነበር። ግን እኔም ብሆን የእሱን አጨዋወት እያወቅኩ እንዴት መጫወት እንደሚፈልግ እንዴት ሲጫወት ጥሩ እንደሆነ የመሳሰሉትን ነገሮች ከተመለከትኩ በኋላ ጥሩ ነገር ላይ ግን ብዙ ክሬዲት ግን መሄድ ያለበት ለሱ ነው። ምክንያቱም አውራራቱ ተቀይረዋል። በጣም ነው ወጥሮ የሚሰራው። ትሬኒንግ ላይ በጣም ሃርድ ወርከር ከሚባሉ ተጫዋቾች መካከል በቀዳሚነት የሚጠቀሰው ካሴሚሮ ነው። ስለዚህ እሱ ሌሎችም ኤግዛምፕል መሆን ይችላል። ራሱን የቀየረበት መንገድና ለቡድኑ ራሱን ብቁ ያደረገበት መንገድ በጣም የሚያስደንቅ ነው ብሎ ነበር የመለሰው። ከዛ መጨረሻ ላይ እንደ አሰልጣኝስ ምንድን ነው የሚቸግር ነገር ተብሎ በተጠየቀበት ሰዓት ላይ ሞር ተጫዋቾች ላይ እንደሆነ ችግር ያለው፣ ከዛ ውጭ ግን በቃ በደንብ ማኔጅ ማድረግ አለብን፣ እውነታውን መጋፈጥ መቻል አለብን። ፕሪሚየር ሊጉ ላይ ምንም የሚደረግ ነገር የለም፣ ግን ሁሌም ለማሸነፍ ለፕራውድ ለመሆኑ ወይ ደግሞ ለፕራይዳችን ነው የምንገባው። ከዛ ውጭ ምንም እንኳን የነጥብ ጥቅም እንኳን ባይኖሩ ግን ለፕራይድ ተብሎ ግን የሚደረጉ ጨዋታዎች ይኖራሉ። ሶ እነሱም ማኔጅ ማድረግ ቀላል የሚባል አይደለም፣ ግን ብዙ ግን ችግር የሚፈጠረው ወይ ደግሞ ብዙ ግን ጫና ያለው ግን ተጫዋቾች ላይ ነው ብሎ በእንደዚህ አይነት መልኩ እንግዲህ ጋዜጣዊ መግለጫውን ደምድሟል ማለት ነው። ከዛ ውጭ ለማየት የምንሞክረው ነገር ደግሞ ምንድነው ማንቸስተር ዩናይትድ በዚህ ጨዋታ ላይ እንግዲህ እንደሚታወቀው ብዙም ትኩረት ተሰጥቶ ወይ ደግሞ በጣም ማንቸስተር ዩናይትድ በምን አይነት መልኩ ሊጫወት ይችላል የሚለው ነገር ብዙም ትኩረት ላይ ሰብ ይችላል። ግን ስቲል ማሸነፍ የሚፈልግ ቡድን ነው ማንቸስተር ዩናይትድ ነው። ትልቅ ነው። የትኛውንም ጨዋታ ለማሸነፍ ነው የሚገባው እንጂ ቢያንስ አቻ እንኳን ላገኝ የሚል አይነት ሀሳብን ይዞ መግባት እንደሌለበት፣ እንደዛ ማድረግ እንደማይፈቀድለት ስለሚታወቅ እሱ እንድጠብቀው ያደርገናል። ግን ማንቸስተር ዩናይትድ በጥሩ ሁኔታ ከሄደና
ጨዋታውን ደግሞ ማሸነፍ የሚፈልግ ከሆነ ወይም ደግሞ ቢያንስ መሸነፍ የማይፈልግ ከሆነ ምን ማድረግ አለበት የሚለውን ነገር ደግሞ ያሉትን ሁኔታዎች እንግዲህ ለማየት እንሞክራለን። በመጀመሪያ የብሬንትፎርድ በጣም ጥንካሬያቸው ከሚባሉ ነገሮች መካከል የአየር ላይ ኳስ ላይ በጣም ጎበዝ ናቸው። ያ ማለት የቆሙ ኳሶች ላይ ሴት ፒሶች ላይ ምን ያህል ምርጥ እንደሆኑ መረዳት ይቻላል። ከዛ ውጪ በሚከላከሉበት ሰዓት ላይ በጣም ኮምፓክተር ናቸው። በጥሩ ሁኔታ በሚድ በሎ ብሎክ ቢልድ ሲከላከሉ በአስደናቂ ሁኔታ ነው የሚከላከሉት። ከዛ በኋላ ግን ተከላከሉ ግን በዛው አይቀሩም። ማጥቃት በሚፈልጉበት ሰዓት ላይ ደግሞ ትራንዚሽናቸው በጣም አደገኛ ፈጣንና የሚያስፈራ አይነት ትራንዚሽናል ፉትቦል ነው የሚጫወቱ። ስለዚህ ማንቸስተር ዩናይትድ መጀመሪያ ማድረግ ያለበት ነገር ምንድን ነው? ሞር ፊዚካሊ ከነሱ ጋር አለመታገል ነው። እንግዲህ ይሄ የብሬንትፎርድ ጥንካሬ ካልኩት መካከል ፊዚካል ስትሬንግዛቸው በጣም ይነሳል። በተለይ ይሄ ሰከንድ ቦል የሚባለውን በደንብ በቃ አፎርድ የሚያደርጉበት ሃንድል የሚያደርጉበት መንገድ በጣም የሚያስደንቅ ነው። ስለዚህ ማንቸስተር ዩናይትድ በእነሱ ጥንካሬ አንድ ቡድን ማሸነፍ የሚፈልግ ከሆነ በራሱ ጥንካሬ ነው እንጂ በተጋጣሚ ጥንካሬ አይደለም የሚሄደው። የተጋጣሚ ጥንካሬ ደግሞ እዚህ ጋር እያልኳቸው ያሉት የፊዚካል ባትል ይመቻቸዋል ወይም ፊዚካል ዶሚናንስ በቃ ስላላቸው ፊዚካሊ በቃ መታገል ምን ማለት ምናምን ይፈልጋሉ። ስለዚህ ማንቸስተር ዩናይትድ እዛ ነገር ውስጥ መግባት አይጠበቅበትም። ስለዚህ ምን ማድረግ አለበት? ኩዊክ የሆኑ ዋንተቾችን በደንብ ደግሞ ደጋግሞ መጫወት ነው የሚያስፈልገው። ወይም ደግሞ ኳሱን ደግሞ ደጋግሞ ተች እያደረገ ይጫወታል። ከዛ ግን በተቻለ አቅም ኳሱን በመሬት ለማድረግ መሞከር ነው። ምክንያቱም በአየር ላይ ከተደረገ ጉልበታሞች ናቸው። ኤሪያል ዱዌል ደግሞ ምርጥ እንደሆኑ ነገራቸዋለሁ። ስለዚህ ማንቸስተር ዩናይትድ ማድረግ ያለበት ነገር በቃ ኳሱን በመሬት ማድረግ፣ አየር ላይ ኳሶችን ብዙም ከነሱ ጋር ለመጫወት አለመሞከር ነው። ከዛ ውጪ በሎ ብሎክ በሚጫወቱበት ሰዓት ላይ ያንን ሎ ብሎክ እንግዲህ በደንብ አድርጎ ብሬክ ለማድረግ መሞከር ነው። ይህንንም ብሬክ ሊያደርግ የሚችለው ምንድን ነው? በሜዳውን በማስፋት ፉልባኮችና ዊንገሮችን አንድ ላይ በማጣመር እንግዲህ በደንብ ሜዳው እንዲሰፋ በማድረግ ወይ ደግሞ ዋይድ የሆነ ኦቨርሎዲንግን አፕ ላይ በማድረግ ማንቸስተር ዩናይትድ መለጠጥ የሚችልበት ሁኔታ፣ ምክንያቱም ኮምፓክትድ ሆኖ በደንብ ዲፌንሲቭሊ በጣም ኮምፓክትድ ሆኖ በሚድ ብሎክና በሎ ብሎክ ስለሆነ የሚጫወቱት ያን ነገር ስትሬች ለማድረግ ያን ነገር ሊጠቀሙበት የሚችሉበት እድል ይኖራል። ከዛ ውጪ ፉልባኮቹ አንደርላፒንግ ሩጫዎችን እንዲያደርጉ፣ ምክንያቱም አንደርላፕ ሩጫ በሚያደርጉበት ሰዓት ላይ መካከላቸው ላይ የሆነ መረበሽን ነገር ወይ ደግሞ አንደርላፕ የሚያደርገውን ተጫዋች የመከተል ነገር ሊታይ ስለሚችል በእነዚህ አይነት መልኩ ኮምፓክት የሆነውን ብሎካቸውን ብሬክ ለማድረግ ከተሞከረ ማንቸስተር ዩናይትድ በጥሩ ሁኔታ የመጫወት እድል አለው ተብሎ ይታሰባል። ከዛ ውጪ ሴት ፒሶችን በደንብ መጠንቀቅ ነው። ሴት ፒስ ላይ ኒውትራላይዝ ለማድረግ መሞከር ነው። ሜቢ ዞናል ሊሆን ይችላል፣ ማንማርክ ሊሆን ይችላል። ብቻ በጥሩ ሁኔታ ረጃጅም ተጫዋቾችን ተጠቅሞ የብሬንትፎርድ ዋና ጥንካሬ የቆመ ኳስ ስለሆነ ያንን የቆመ ኳስ እንግዲህ ማክሸፍ መቻል ይጠበቅባቸዋል ማለት ነው። ከዛ ውጪ ፕረስ በሚያደርግበትም ሰዓት ላይ ማንቸስተር ዩናይትድ ይሄ በቃ ዳይሬክት የሆነ ካውንተር አታኮቻቸው በጣም አደገኛ ስለሆነ ፕረስ ሲያደርጉ በጣም በሰፊ ሁኔታ ፕረስ ለማድረግ የሚሞክር ከሆነ ማንቸስተር ዩናይትድ ምናልባት ችግር ሊፈጠርበት የሚችልበት እድል በደንብ አለ። ምክንያቱም የብሬንትፎርድ አንደኛ ጥንካሬያቸው ምሮ ተርኖቨር ወይ ደግሞ ልክ ኳስን ነጥቀው መልሰው እዛው ጋር ችግር የመፍጠር ጉዳይ አለ አይደለ? እንደሱ አይነት ነገር በቃ ከባድ የሆነ ጥንካሬያቸው ደግሞ የሚታወቁበት ነገር ስለሆነ ያንን በተቻለ አቅም ማንቸስተር ዩናይትድ ለመጠንቀቅ ጥረት ማድረግ አለበት። ከዛ ውጪ በትራንዚሽን ሰዓት ላይ ትራንዚሽን ላይ የሚገቡ ከሆነ ሞር በደንብ ማድረግ ያለባቸው ነገር ምንድነው? ማንቸስተር ዩናይትዶች ዊንግ ባኮቹን ወይም ደግሞ በፉል ባኮቹን ታርጌት ለማድረግ መሞከር። የብሬንትፎርድ ፉል ባኮች ወይ ዊንግ ባኮቹ በጣም ወደ ላይ በሚከፈቱበት ወይ ደግሞ ወደ ላይ በሚሄዱበት ሰዓት ላይ ከኋላቸው ስፔስ እየተዉ ነው የሚሄዱት። ስለዚህ ያንን ስፔስ ማንቸስተር ዩናይትድ ለመጠቀም ጥረት የሚያደርግ ከሆነ በጥሩ ሁኔታ ኤክስኪዩት ማድረግ የሚችልባቸውን ወይ ደግሞ በጥሩ ሁኔታ መፈጸም የሚችሉ ጎሎችን ሊያገኝ የሚችልበት እድል ቀላል የሚባል አይደለም። ሶ ማንቸስተር ዩናይትድ በእነዚህ መንገዶች እንግዲህ በስሱም ቢሆን ለመጠቀም ሞክሮ ብሬንትፎርድን ነጥብ ይዞ ለመመለስ የሚያስችለውን አጋጣሚ መፍጠር ይችላል። ብሬንትፎርድ ቀላል የሚባል ቡድን አይደለም። አሁን ከኖቲንጋም ፎረስት ጋር ያደረጉትንም ጨዋታ ራሱ 2-0 በሆነ ውጤት ማሸነፍ የቻሉበትን አጋጣሚ ተመልክተናል። ደረጃቸው 11ኛ ደረጃ ላይ ቢሆንም ግን ደግሞ ከ8ኛው ያላቸው የነጥብ ልዩነት 2 ነጥብ ብቻ ከፉልሃም ማለት ነውና ያ 2 ነጥብ ብቻ ነው። ሶ ለአውሮፓ ያላቸውም ትግል አለ፣ ለአውሮፓ ያላቸው ፍክክርም ስላለ በጥሩ ተነሳሽነት የሚመጡት ብሬንትፎርዶች ናቸው። እንደሚታወቀው ማንቸስተር ዩናይትድ እንዳልኳችሁ በነዛ ሪዝኖች ምክንያት ወደ ኤሮፓ ሊግ ፎከስ ከማድረጉ አንጻር ብዙ ወደዚህኛው ጨዋታ ላይ ብዙ ትኩረት የሚያደርግበት በጣም የሚጨነቅበት ብዙ ነገሮችን ለማድረግ ጥረት የሚያደርግበት ሁኔታ ላይኖር ይችላል። ብሬንትፎርዶች ግን ቀልድ እንደማያውቁና በደንብ አጥቅተው በደንብ አድርገውበት በደንብ ተከላክለው በደንብ ሚዛናቸውን ጠብቀው ጎሎችን አስቆጥረው የማንቸስተር ዩናይትድ ይሄን አድቫንቴጅ ለመጠቀም ምክንያቱም ዩናይትድ ዩሮፓ ሊጉ ላይ ነው ያለው ቀልቡ። ስለዚህ ቀልቡ ዩሮፓ ሊግ ያለውን ቡድን እነሱ በደንብ አስተናግደው በደንብ ተጫውተው በጥሩ ሁኔታ ጎሎችን አስቆጥረው ወደ ላይኛው የቴብል ቦታ ላይ እንግዲህ ለመሄድ ጥረት ማድረግ ይችላሉ ማለት ነው። ሌላኛው በዚህ ጨዋታ ላይ በብሬንትፎርድም በማንቸስተር ዩናይትድም በኩል የማይገቡ ተጫዋቾች አሉ። በብሬንትፎርድ በኩል ካርቫሎ ወደ ስታዲየም አልተመለሰም። ዳሲልቫ እንደዚሁም
በጉዳት የቀረ ተጫዋች ነው። ሂኪ፣ ጃኔልት እና ቲያጎ እንደዚሁ በጉዳት ምክንያት በብሬንትፎርድ በኩል የማይሰለፉ ተጫዋቾች ናቸው ማለት ነው በቶማስ ፍራንኮ ብሬንትፎርድ ስር። በዩናይትድ በኩል እንግዲህ የሚታወቀው ነው ብዙም አዲስ የሚባል ጉዳቶች የሉም። ቶቢ ኮሊየር፣ ዲያጎ ዳሎ የሚታወቅ ነው ያላቸው ጉዳት። አይደን ሄቨንም ስቲል አልተመለሰም። ሊሳንድሮ ማርቲኔዝ እና ጆሹዋ ዘርክዚ እንደዚሁ በጉዳት ምክንያት ከማንቸስተር ዩናይትድ ስብስብ ውጪ የተደረጉ ተጫዋቾች ናቸው። በአጠቃላይ ከተመለከትን ግን ጨዋታው ጥሩ ውበት ያለው ጨዋታ ሊሆን የሚችልበት እድል አለ። እንዳልኳችሁ ብሬንትፎርዶች ውጤቱን በጣም ይፈልጉታል። ወጣት ተጫዋቾች ደግሞ በሚገቡበት ሰዓት ላይ እንደ ፍሬድሪክሰን አይነት ተጫዋቾች በሚገቡበት ሰዓት ላይ ደግሞ ለማንቸስተር ዩናይትድ ራሳቸውን ለማሳየት በቃ በሚገርም ሁኔታ እየተባጠሱ ስለሆነ የሚጫወቱት በሁለቱም በኩል ሚዛናዊ የሆኑ ፉክክሮችን ልንመለከት የምንችልበት እድል አለ። ሶስት የምናይበት ጨዋታውን የምንገምትበትና ጥሩ ነገር ሊፈጠር ይችላል ተብሎ የሚጠበቅበት አይነት ጨዋታ ነው ተብሎ ይታሰባል። በእርግጥ እዛ ላይ ተጫውቶ ሽንፈት ቢያስተናግድ ዩሮፓ ሊጉ ላይ ትልቅ ተጽዕኖ አይኖረውም የሚል ጥያቄ ሊነሳ ይችላል። በእርግጥ የተለያዩ ውድድሮች ስለሆኑ ይኖረዋል ብሎ ማሰብ ትንሽ ይከብዳል። አይኖረውም ብሎ 100% መደምደም ልክ ነው ተብሎ አይታሰብም። ስለዚህ እንደ ፐርፎርማንሳቸው ውጤቱ ሳይሆን ፐርፎርማንሳቸው ጥሩ ከሆነ በጥሩ ተነሳሽነት 3-0 የጨረሱትን ጨዋታ እንግዲህ መጨረሱን ወይ ደግሞ ማለቁን በደንብ የሚያረጋግጡበትን እድል ያሰፋሉ ማለት ነው በቀጣይ ሐሙስ ላይ። እናንተ ስለዚህ ጨዋታ ያላችሁ ሀሳብ ምንድነው የሚለውን ነገር በኮሜንት ሴክሽን ላይ እንድታስቀምጡልን እንጠይቃችኋለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።